በጣም ጥሩ ሌላው እንግዲህ ብዙ ኢንዲኬተሮች ስላሉ ሁሉንም ኢንዲኬተሮች አሁን እዚህ እኒ ብንል አይሆንም ጊዜ ይወስዳልና የተሻለ የሚሆነው በግላችሁ አንዳንድ ኢንዲኬተሮችን ሌሎቹን ቼክ አድርጓቸው ነገር ግን ከዛ ውስጥ ምናልባት አንደኛውን እኒና ለብዙ ፐርፐዝ የሚያገለግለን ስለሆነ አድቫንስ ሌቭል ላይም እጅግ በጣም ከምንጠቀምባቸው ኢንዲኬተሮች አንደኛው ስለሆነ እሱን ነኝ ይሄም ኢንዲኬተር ፊቦናቺ ይባላል ፊቦናቺ ሪትሬስመንት ብዙ አይነት ፊቦናቺ አለ ፊቦናቺ ሪትሬስመንት ይባላል በዚህ በኩል የምናገኘው ቱል ነው ኢንዲኬተር እንኳን ባንለው ቱል ነው እንደ ቱል የምንጠቀምበት ነው ሶ ይሄን እዚህም ጋር ያለውን እንዴት ትሬዲንግ ቪውን እንዴት ማኔጅ እንደምናደርግ የሚያሳይ ቪዲዮ ስላለ እሱን በማየት እንዴት መጠቀም እንደምትችሉ ታያላችሁ ሶ እዚህ ጋር ሰሌክት አድርገናል ፊቦናቺ ይሄ ነው ሶ ይሄ ፊቦናቺ ምንድነው ጥቅሙ የሚለውን የተወሰነ ሃይላይት ልስታችሁ ይሄ ፊቦናቺ በዋናነት የፕራይስን ምን ያህል ሪቨርስ ያደርጋል የሚለውን ሜጀር ለማድረግ ከምንጠቀምባቸው ቱሎች መካከል አንደኛው ነው ሶ ፕራይስ ለምሳሌ ይሄ ፕራይስ ወርታች እየወረደ ነው እንደምታዩት ይቀነሰ ነው ጸንጸት ብሎ እየቀነሰ ግን አይሄድም ምን ያደርጋል ሪትሬስ ያደርጋል አይታችኋል ሪትሬስ ያደርጋል ተመልሶ ወደ ላይ ፑል ባክ ያደርጋል ፑል ባክ ሲያደርግ ምን ያህል ነው የወረደውን ከዚህ ወደ ታች የወረደውን ምን ያህል ፐርሰንት ፑል ባክ ያደርጋል የሚለውን ማወቅ ብንችል የተሻለ ነው አይደል ብዙ ጊዜ ከወረደ በኋላ ምን ያህል ነው ፑል ባክ ያደረገ የሚመለሰው የሚለውን መረዳት ብንችል then ያን ያህል ሪትሬስ ሲያደርግ ጠብቀን ተመልሰን ኢንትሪ ፖይንት ለመውሰድ ያመቸናል ሶ ለምሳሌ አሁን ከዚህ ጀምረን ብናይ ፕራይስ ከዚህ ወርታች ወርዷል ከዛ ፑል ባክ አድርጓል ተመልሶ ወደ ላይ ይሄን አጥፋው እንዳይል ታያችኋል ፑል ባክ አድርጓል ተመልሶ ወደ ላይ እዚህም ጋር ብታዩ ለምሳሌ ይሄንን ብንወስድ እዚህ ጋር ብንወስደው ይሄንን ፕራይስ እዚህ ድረስ ወርዷል ተመልሶ ፑል ባክ አድርጓል ታያችኋል ፑል ባክ አድርጓል ወደ ኋላ ወይም ሪትሬስ አድርጓል ጀን ከዛ ተመልሶ ወረደ ተመልሶ ፑል ባክ አደረገ ከዛ ወረደ በዚህ አይነት መልኩ ነው የሚሄደው ሶ ይሄ ፊቦናቺ ለምንድን ነው የሚጠቅመን ምን ያህል ፕራይስ ፑል ባክ ያደርጋል የሚለውን ሪትሬስ ያደርጋል የሚለውን ሜጀር ከምናደርግባቸው ቱሎች መካከል አንደኛው ነው ሶ ይሄንን በመጠቀም ማድረግ እንችላለን ኢንትሪ ፖይንቶችን መውሰድ እንችላለን እዚህ ባዶ ቦታ ላይ ላሳያችሁ ለምሳሌ ፕራይስ ወደ ላይ ወጣ then ተመልሶ ፑል ባክ አደረገ ፑል ባክ ያደረገው ከዚህ ፕራይስ ከጀመረበት እስከ ወጣበት እስከ ላይ እስከ ከዝቅተኛ ዋጋ እስከ ከፍተኛ ዋጋ ድረስ 100% ቢሆን ጭማሪ ያደረገው የ100%ን ምን ያህል ፐርሰንት ወደ ኋላ እንደገና ሪትሬስ አድርጎ እንደገና ወደ ላይ ይወጣል ነው አሁንም ከዚህ ጀምሮ ከወጣበት ጭማሪ የጀመረው ከዚህ ጋር ነው አይደል የዚህኛው ከዚህ ጭማሪ ከጀመረበት ጭማሪ አብቅቶ ቅናሽ ከጀመረ በኋላ ምን ያህል ፑል ባክ ያደርጋል ድጋሚ ወደ ላይ ወጥቶ እንደገና ምን ያህል ፑል ባክ ያደርጋል ምን ያህል ሪትሬስ ያደርጋል የሚለውን ሜጀር የምናደርግበት ነው
ፊቦናቺ ሶ ይሄን ፊቦናቺ ስንጠቀም በሁለት መልኩ ነው የምንጠቀምበት ለምሳሌ ጭማሪ ከሆነ ከታች ወደ ላይ እናሰምርና ወደ ታች የወረደው ምን ያህል ነው ወደ ታች ሪትሬስ ያደረገው ይሄ እንደምታዩት 61.8% ነው ሪትሬስ ያደረገው ስለዚህ ይሄንን ለምሳሌ መለካት በፈልግ ከዚህ ወደዚህ ወስደዋለሁ ማለት ነው then ሪትሬስ ያደረገው አሁንም 61% ነው ይሄም ከዚህ ወደዚህ ጭማሪው እዚህ ጋር ከሆነ ያበቃው ከዚህ ወደ ታች ደግሞ ምን ያህል ሪትሬስ ያደርጋል የሚለውን ነው የምጠብቀው ማለት ነው አሁን ዋናው ሐሳብ ያለው ከዚህ በኋላ ያለው ነው አሁን ችላትፋት ፕራይስ ይሄን ያህል ጭማሪ አምጥቷል የጨመረ 100% አይሄድም ባንኮቹ ለምሳሌ ግዢ መግዛት ቢፈልጉ በውድ ዋጋ መግዛት አይፈልጉም የትኛውም ትሬደር የትኛውም በተቋምም ደረጃ ያለ በግለሰብ ደረጃ ያለ ውድ ዋጋ ላይ መግዛት አይፈልግም ምን ይፈልጋል ዲስካውንት ይፈልጋል ስለዚህ ከዚህ እስከዚህ ያለው ዋጋ 100% ነው ብንል ጭማሪው 100% ብንል 50% ምንድነው ኢኩሊብረም ነው ሶ ከዚህ ከ50% የሚቀንስለት ቢሆን ደግሞ ይመርጣል አይደል እንዴ ዲስካውንት ይፈልጋል ሶ የዲስካውንት የምንለው ከ50% እና ከዛ በታች የሆነው ዲስካውንት ነው ከ50% እና ከዛ በላይ ደግሞ ያለው ፕሪሚየም ነው ውድ ዋጋ ነው ሶ ምን ይፈልጋል ሰው በንግድ ዓለም ውስጥ ቅናሽ ይፈልጋል ከ50% እና ከዛ በታች ቢቀንስለት 61 70% 80% ቢቀንስለት ይፈልጋል ዘኔ ዛን ሰዓት ምን ይሆናል ብዙ እንዲህ ሲቀንስ መግዛት የሚፈልጉ ሰዎች ከ50% እና ከዛ በታች ሲቀንስላቸው እዚህ ኤሪያ ላይ የመግዛት ፍላጎታቸው ይጨምራል በዚህ ምክንያት አይታችሁ ከሆነ ብዙ ጊዜ ፕራይስ 50% እና ከዛ በታች ከቀነሰ ከዛ በላይ ከቀነሰ ተመልሶ ፕራይስ የያዘውን አቅጣጫ ይዞ የሚሄድ ፍላጎት ያሳያል ነገር ግን አሁን እዚህ መጣ ፕራይስ ይሄን ጭማሪ ዲስካውንት ያደርግልናል ብለን ስንጠብቅ ዲስካውንት ግን ያደረገው 50% አይደለም 61% አይደለም 78% አይደለም ከ100% በላይ ዲስካውንት ካደረገ አሁን እዚህ ጋር መግዛት ፍላጎት ይኖራል እንዴ አንፈልግም ለምን ፕራይስ ኦሬዲ ጭማሪ ማድረጉን ሊተው ነው ወይም ገዢዎች ከዚህ በላይ የመግዛት ፍላጎት ያጡ ነው እንደውም ሻጮች የበለጠ እዚህ ማርኬት ላይ እየገቡ ነው ስለዚህ አሁን የሽያጭ ስለዚህ እዚህ ማርኬት ላይ ሻጮች እየገቡ ነው ስለዚህ ፕራይስ ከ50% በላይ ሄዶ ከዛም አልፎ ከ100% በላይ ፑል ባክ ካደረገ ከተመለሰ እዚህ ገበያ ውስጥ ከገዢዎች ይልቅ የሻጮች ጉልበት ያያየለ ነው ስለዚህ እኔ ለመግዛት ሳይሆን አብሮ ከሻጮች ጋር ለመሸጥ ነው መዘጋጀው ስለዚህ ምንም ማረጋው ልክ ይሄ አሁን ሲሆን ማርኬት ስትራክቸሩ ምን ብሏል ከሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ መስራትቶ ምን እየሰራ ነው ሎ እየሰራ ነው ስለዚህ ምንድነው ማረጋው ይሄ ፕራይስ የቀነሰው ፕራይስ ከዚህ የቀነሰው ፕራይስ ወደ ላይ ምን ያህል ሪትሬስ ያደርጋል የሚለውን ምን አረጋለሁ
እከታተላለሁ ማለት ነው። ምን ያህል ነው ሪትሬስ የሚያደርገው? መልሶ 100% ሪትሬስ ያደርጋል? 50% ነው ወይስ 61% ነው? ስንት ፐርሰንት ነው? 30% ነው? 40% ነው? 20% ነው? ምን ያህል ነው ፑል ባክ የሚያደርገው የሚለውን ቼክ አደርጋለሁ። 100 እና ከዛ በላይ ፑል ባክ ካደረገ ተመልሶ ከሄደ አሁንም ገዢዎች እዚህ ማርኬት ላይ የበላይ የሆኑ ነው። ስለዚህ ምን አደርጋለሁ? ትሬድ ከማድረግ እቆጠባለሁ። ይለይለት ይሄ ማርኬት ብዬ እከታተለዋለሁ ማለት ነው። ግልጽ ነው። ይሄን ለመለካት አሁን ይሄ ቅናሽ ነው። ቅናሹን ለመለካት ደግሞ ምንድነው ማድረገው? ቀደም ጭማሪውን ከታች ወደ ላይ ነው። ቅናሹን ደግሞ ከላይ ወደ ታች በማስመር ምን ያህል ፐርሰንት ወደ ላይ ይሄ ቅናሽ ምን ያህል ፐርሰንት ወደ ላይ ሪትሬስ ያደርጋል? አሁን 50% እና ከዛ በላይ ሪትሬስ ካደረገ ፑል ባክ ካደረገ አሁንስ ምን ፕሪሚየም ዋጋ እየገባ ነው፣ ውድ እየሆነ ነው። ግልጽ ነው። ውድ እየሆነ ነው። ስለዚህ ሻጮች ለመሸጥ ምን ይሆናሉ? ፍላጎት ያሳያሉ። 100% እና ከዛ በላይ ሪትሬስ ካረገስ ተመልሶ ባይሮች እዚህ ገበያ ውስጥ እየተቆጣጠሩት ነው። ይሄንን ቅናሽ ያመጡትን ሻጮች እያስወጧቸው ነው። ስለዚህ እዚህ ገበያ ውስጥ የባይሮች የቡሎች ተመልሶ ኮንትሮል እያደረጉት ነው ማርኬቱን ብዬ እላለሁ ማለት ነው። ስለዚህ ምን አልሆነም፣ ሴል ለማለት አልዘጋጀም። ነገር ግን 61%፣ 50%፣ 78% አካባቢ እዚያ አካባቢ ደርሶ መልሶ ሪትሬስ ወደ ታች ፑል ባክ የሚያደርግ ከሆነ አሁን ይሄ ማርኬት ምን እያለ ነው? የቀነሰ ይሄዳል ብዬ አስባለሁ ማለት ነው። ግልጽ ነው። ስለዚህ በዚህ አይነት መልኩ ማርኬት ስትራክቸሩን ሽፍት አድርጎ መሄድ አለመሄዱን በዚህ እያንዳንዷን እየለካው ምን አደርጋለሁ? ይሄን ቅናሽ እየለካው ሄዳለሁ ማለት ነው። ይሄ ማርኬት ከዚህ ምሳሌ ከዚህ እዚህ ድረስ ቅናሽ ነው። ምን ያህል ነው ሪትሬስ የሚያደርገው? ከዚህ ወደዚህ ምን ያህል ሪትሬስ ያደርጋል? ምን ያህል ከ50% ውድ ዋጋ ይመጣል የሚለውን አያለው ማለት ነው። ግልጽ ነው። ይሄንን መለካት ያስፈልጋል። ይሄ ከ61 እስከ 78% ድረስ ያለችው ኦፕቲመም ትሬድ ኢንትሪ እንላታለን። እዚህ ድረስ ሪትሬስ ካረገ ኢንትሪ ፖይንት ለመውሰድ በጣም ጥሩ አጋጣሚ ነው። ከ50% በላይ ሪትሬስ ፑል ባክ ካረገልን ለጭማሪ ገበያ ከሆነ በጣም ጥሩ ዲስካውንት ነው። ለቅናሽ ገበያ ከሆነ ደግሞ ጥሩ ፕሪሚየም ዋጋ ነው ማለት ነው። ጥሩ ውድ ዋጋ ነው ማለት ነው። ስለዚህ ሻጮች ውድ ሲሆንላቸው ነው መልሰው የሚሸጡት አይደል? ስለዚህ ከ50% በላይ ዋጋ ሲጨምር መጀመሪያ ቀንሶ ከነበረው ከ50% በላይ ቀንሶ ከነበረው መጀመሪያ ቀንሶ ከነበረው ከ50% በላይ ሲቀንስላቸው ለመሸጥ ይዘጋጃሉ። ገዢዎች ደግሞ ለምሳሌ እንደጋምንወስድ ይሄ ከዚህ እስከዚህ 100% ጭማሪ ዋጋ ጭማሪ ቢሆን ከዚህ እስከዚህ ዘን ከ50% በታች ሲቀንስላቸው ጥሩ ቅናሽ ነው ለነሱ። ኦፕቲመም ትሬድ ኢንትሪ ውስጥ እዚህ ውስጥ ደግሞ ከገባላቸው በጣም የተሻለ ቅናሽ ነው። ስለዚህ ብዙዎች እዚህ ኤሪያ ውስጥ ሲገባላቸው ፕራይስ የመግዛት ፍላጎታቸው ይጨምራል። የግዢ ማርኬት ከሆነ ግልጽ ነው። የሽያጭ ማርኬት ደግሞ ከሆነ የሴል ማርኬት እየቀነሰ ያለ ማርኬት ደግሞ ከሆነ ለምሳሌ ሻጮች ማርኬት ስትራክቸር ሽፍት አድርጓል። እዚህ ጋር ሃየር ሃይ ሃየር ሎ ሲል የነበረው ሎወር ሎ ሰርቷል። ፕራይስ ይቀንሳል ከዚህ በኋላ የሚል እምነት ካደረባቸው ይሄ ቅናሽ 100% ቅናሹ ምን ያህል ፑል ባክ ያደርጋል ተመልሶ ምን ያህል ውድ ይሆናል
የሚለውን ቼክ ያደርጋሉ። ይሄ ቅናሽ ነው ዘን በዚህ በቀነሰው ዋጋ መሸጥ አይፈልጉም። ፕራይስ ፑል ባክ እንደሚያደርግ ስለሚያውቁ ግልጽ ነው። እዚህ ውድ ሲሆን እዚህ ጋር መተው ሴል ማለትን ይመርጣሉ። ይህ ሲሆን እዚህ መተው ሴል ማለትን ይመርጣሉ። ግልጽ ነው። በዚህ አይነት መልኩ ትሬድ ማድረግ እንችላለን ማለት ነው። ራይት ሶ ይሄ ፊቦናቺ ብዙ ጥቅሞች አሉት። ዲቴል ነገሮች ምናልባት አድቫንስ ሌቭል ላይ በደንብ እናያለን። ይሄንን ራሱን የቻለ አንድ ኤፒሶድ ይኖረዋል፣ ሰፊ ክላስ ይኖረዋል። እሱን ወደፊት በደንብ አድቫንስ ያደርገን እንሄዳለን ማለት ነው። ሶ ፊቦናቺን በዚህ አይነት መልኩ መጠቀም እንችላለን ማለት ነው። በኋላ ላይ ሰማፕ ስናደርገው አጠቃላይ ሁሉንም በአንድነት አካተን ስናይ መጨረሻ ላይ እንዴት ፊቦናቺን ለኢንትሪ ፖይንት እንጠቀመዋለን የሚለውን በደንብ እናያለን።